ናቸው ከዛ አሁን ያኔ እኮ መስተዳ ኃይሉ ሰው ከፍተኛ ቁስል ላይ ነው አይደለ ኢሚዲየትሊ ከጦርነቱ ወጥቷል ከዛ የኦሮሞ ፒፒ ለመጫወት የሚሞክረው ጨዋታም ነበር ያኔ ብዙ ያወራንበት ስለሆነ አሁን በዝርዝር መግባት አልፈልግም ኮንስቲትዩዌንሲ ሲያየው ምንድነው ፊልም ያደርገው ፖለቲካ አንዱ እሱ አይደል ማህበረ ፖለቲካዊ መሰረትህን ጥቅምም ስሜትም መጠበቅ አይደል እንዴ ኢነዌይ ማለት ፖፑሊስት ሆነህ እያንዳንዱን ዝም ብለህ በባዶ ለመወደድ ብለህ ማድረግ ያለብህ ነገር መደረግ የለበትም እሱን አይደለም እያልኩ ያለሁት ግን ይሄ የፍትህ ጉዳይ ነው ስንት ጥልቅ የሆነ ቁስለት አለ እና መተህ እንደዛ ስትል መመጠንና in a proper context በትክክል ነገርን ማድረግ አለመቻል ወይም ወደዛ ኤክስትሪም ነው የሚሄዱት ትላንትና ፋሺስት ለማለትም ያሰቡበትና thoroughly analyze አድርገው የሚያደርጉት አይደለም አሁን ደግሞ we cannot thank you enough ብለው ሲጽፉም እንደዛው ናቸው አሁን እንግዲህ ይሄንን ያያረጉ ሰዎቹ ቀደም የነበረው ጥያቄ ምንድን ነበር መሰለ ኃይሉ ኦኬ እነዚህ እነሱ ናቸው አሁን እነሱ እንዲናቸው ይያለን ብናወራ ብዙ ጊዜ ያነሳነው ነገር ነው ካንተም ጋር ስንነጋገር ከሌሎች የትግራይ ተቃዋሚዎችም ጋር ያነሳነው ነገር ነው እኛም በውይይቶቻችን ውስጥ የህወሓትን ስሪትና ተፈጥሮ በተመለከተ ስናነሳ ቆይታ ግን ይሄንን በሁሉም መንገዱ ውሃ የሚያስገባ የበሰበሰ ወይም ደግሞ በጣም ያረጃጀና ኤኒ ታይም ኦሬዲ ዲስማንትልድ የሆነ ያለ ጀልባን መልቀቅ ያልፈለገው ለምንድን ነው የፖለቲካ ህብረተሰቡ አይደል ጥያቄው አሁንም ኦኬ አጀንዳ ይሄ ነው I have to survive ለማድረግ ደግሞ ይሄ የሞት ጀልባ ነው ህወሓት ማለት የሞት ጀልባ ነው አይሆነኝም ልኖር ከሆነ ከዚህ ጀልባ መውጣት አለብኝ ማለት እንዴት አልቻለም በአመርቂ ቁጥር ነው አሁን አንዱ ማለት ለረጅም ጊዜ የተሰራበትና እንዲሰራበት የሚፈልገው በክፉም ይሁን በደግ እነዚህ ሰዎች እና እነዚህ ኃይሎች አጀንዳ መሆንን ተቀዳሚ ዓላማቸው ነው ሌላ አጀንዳ እንዳያስብ እየሰደብካቸውም እነሱ ብቻ አጀንዳ መሆናቸው ማረጋገጥ ይፈልጋሉ ምንድነው ይሄ አሁን ትግራይ ውስጥ ያለውን ፖለቲካል ኢንቫይሮንመንት ብታየው ለረጅም ጊዜ ብዙ ብለንበታል 50 አመት የነበረ የሄጀመኒ ወይም ደግሞ ጠቅላይ አግላይ የሚባለው ስርዓት ትግራይ ውስጥ ተተግብሯል ህብረተሰቡ መውጫ መግቢያ እስኪያጣ ድረስ ከዛ በኋላ ደግሞ ሊሂቁ ከሁሉም በላይ አሁን ተቀድም ያነሳው ሊሂቁ አንደኛ ኦፖርቹኒስት እንዲሆን ተደርጓል ሁለተኛ ጥገኛ እንዲሆን ተደርጓል ሶስተኛ ምልህ መቀጣጫ እንዲሆን የተደረገም ቀላል አይደለም ስለዚህ በጦርነቱ ውስጥ ደግሞ እንደገና የመጨረሻ ፍራስትሬሽን ሌቨል ወርዷል የዲፕሬሽን ስታተስ ላይ ነው ያለው በየነማም ነው ይሄ በነገራችን ላይ ትግራይ ውስጥ ያለው ብቻ ሳይሆን ዲያስፖራው ላይ ያለው አሁን ብታይ የፍራስትሬሽን ላይ ዲፕሬሽን ነው ምክንያቱም ለዚህ ነው ወይ ሁሉ የታገል ነው ሚል የቁጭት ምዕራፍ ላይ ነው ያለው ወደ ሌላ እነዚህ ሰዎች አይበቁም ይሄ የሬዚስታንስ ምዕራፍ መምጣት አለብን ብሎ ገና አልወሰነም ከዛ ህብረተሰቡን በብዙ መልኩ ነው የሚያባሉት በትውልድ ያባሉታል በታጋይና ባልታገለ ብሎ ያባሉታል በአካባቢ ያባሉታል በጣም በብዙ መንገድ ነው የሚከፋፍሉት ተከፋፍሎ የቆየ ነው አሁን የፖለቲካ ኃይሎች ትግራይ ውስጥ እግር አልተከሉም የኛም ፓርቲ ጨምሮ ማለት ነው እግር ለንተክል በመንልበት ሰዓት ጦርነት መጣ እንደገና አሁን ልክ ከጦርነቱ በኋላ ህጋዊ ሰርቲፊኬት አግኝተን ልክ መንቀሳቀስ ልንጀምር በመንችልበት ሰዓት ወደ ሞመንተም መቀየር የሚቻልበት ወደ ይሄ የፖፑላር ሰፖርት ፍለጋ በመንሄድበት አባላት ታደራጃለ ቢሮዎች ታደራጃለ የመጀመሪያ አንድ አመት እንደም ህልውናቸውንም የነበሩ አባላት ህልውናም ታፈላልጋለህ ከዛ በኋላ የሰርቲፊኬት የጉባኤ ምናምን ስራዎች ላይ ነበር ልክ ይሄን ጨርሰን ወደ ማደራጀት ወደ አሁን ትግራይስኛ 12 ቅርንጫፎችና 20 ንኡሳን ቅርንጫፎች ከጦርነቱ በኋላ አቋቁመናል 32 ቢሮዎች ማለት ነው በጣም ትልቅ ነው ይሄ ትግራይ ውስጥ ባለው ነባራዊ ሁኔታ 32 ቢሮ ያለው ፖለቲካ ፓርቲ የለም ቲፒኤልኤፍም የለውም ሁሌ እንደምለው የመንግስት መዋቅር ጥገኛ ስለሆነ አንድ ቢሮም የለውም የሰማዕታት ሐውልት ውስጥ ነው ያለው ያቺ ቢሮም ያው የህዝብ ሀብት ነች የሰማዕታት ሐውልት የህዝብ ሀብት ነው ይሄ ሁሉ ወደ ማደራጀት ገባንና ልክ ወደ ፖፑላር ሙቭመንት መቀየር ሲጀምር ቀበሌዎች አንዳንድ ቀበሌዎች የሳሳውያን ትግራይ ቀበሌ እስከመባል በደረሰበት ሰዓት ምን መጣ ታጣቂ መጣ ተቷል ፓትሮል ያለው ብሬን ያለው ስናይፐር ያለው በከተማ ያንዣብባል ሰው ያሳድዳል ወጣት ይገድላል ወጣት ያስራል አሁን ባለፈው ጥር 15 የተወሰነው ውሳኔ ደርጋዊ አዋጅ ነው ስንል ይሄ ነው አሁን ትላንት አዲ ጉደም ከተማ ላይ ህዝቡ ሰልፍ መውጣት ፈለገ ከተማ ውስጥ
የሚገርም ፓትሮሎችን ብታያቸው ትደነግጣለህ አሏቸው እንደዚህ አይነት ፓትሮሎችም እስክትል ድረስም ነው መኪኖች ያዟቸው ወታደሮችን አወጡና ከተማውን ውዥምሩ እስከተቱት ከዛ በኋላ ህዝቡ ምን እንዳደረገ ታውቃለህ አስፋልቱን ትቶ ወደሚታረስ መሬት ወደ ገበሬ ማሳ ገብቶ ነው ሰላማዊ ሰልፍ ያደረገው አሁን ይሄ ሞመንተም ወደ ሌሎች መተላለፍ አለበት ይሄን አሁን ያስተባበረው ምናም ፕሮባብሊ የሚያደርጉትን አናቀም ነገር ግን ያልኳለው አንደኛ ልሂቁ ዲታችድ ነው ሁለተኛ ጥገኛ ነው ኦፖርቹኒስትም ነው ብዙ ከዛ ደግሞ እንደገና ይሄ ሞራል የነበረው ዳና ክላሪቲም የነበረው ከነዚህ ከዲታችመንት ከኦፖርቹኒዝም እና ከፓራሳይቲዝም ራሱን አላቀው የነበረው ደግሞ ምንድነው ለውጥ ለሌለው ነገር ከዛ የኦፖዚሽን ፖለቲክሱ ደግሞ እንደምታቀው የፓርት ታይም እና የቮለንቲር ነው የትርፍ ሰዓትና የበጎ ፈቃድ ስራ ነው የቀን ሙሉ ስራ ደሞዝ ተከፍሎ የምትሰራው ስራ አይደለም ሶ በጣም ብዙ ሰው ይሰለቻል መቃቃለው ኦፖዚሽን ካምፕስ በጣም ብዙ ሰው ሰልችቶታል ድጋፍ የሚሰጥም የለም ከዛ ምንድነው ሌላ ሪሶርስ ነው ባለሀብቱ ተብሎ የሚጠራው ትግራይ ውስጥ ያለው ምን ኢትዮጵያ ውስጥ ያለው ምን አይነት ባለሀብት ነው የሥርዓቱ ጥገኛ ነው ልማታዊ ባለሀብት ተብሎ በሥርዓቱ የተፈጠረ ነው ይሄ ሥርዓት 1 ሚሊዮን ለተቃዋሚ ከሚሰጥ 10 ሚሊዮን ለገዢው ፓርቲ ቢሰጥ ነው የሚያዋጣው 1 ሚሊዮን ተወና 100 ሺህ ማይሰጥን ካንተ ጋር መታየት የሚፈልግ በጣም ትንሽ ነው ስለዚህ ይሄ ሁሉ ባለበት ወደ ሙቭመንት ቀይረ ትግሉን መምራት የማይቻልበት ደረጃ ላይ ነው ያለው የተስፋ መቁረጥ ምዕራፍ ላይ ያለ በጣም ብዙ ወጣት አለ ወጣቱ እግሩ ወደ መራው ነው እየተሰደደ ያለው የተማረው ሰው ስኮላርሺፕ ፍለጋ ላይ ነው ያለው በከፍተኛ ደረጃ መውጣት ከዛ አካይ መውጣት እንደምታውቀው ዩኒቨርሲቲ አስተማሪ ያለ ሰው አሁን አይ ቲንክ አሶሺየት ፕሮፌሰር የደረሰ ሰው አሲስታንት ፕሮፌሰር የደረሰ ሰው 12000 ብር ነው ደሞዝ ከጦርነቱ በፊት በሆነ ጉዳይ እንደም ዛሬም የሆነ መድረክ ላይ ተነስቶ እየሰማው ነበርና ከጦርነቱ በፊት 12000 ብር ማለት ፕሮባብሊ ወደ $400 ነበር 30 አካባቢ ዶላር ነበር አንድ 30 ብር ነበር $1 ሶ $400 አካባቢ ነበር አሁን 12000 ብር ማለት $100 ማይሞላል ሶ ምን ለምን ተስፋ ነው የምታገለው ይላል ኦኬ ለምንስ ነው የምትኖረው ብትለው ግን መልስ የለው ማለት ይሄን ለመለወጥ ለምን አታገልም አሁን የጤና ባለሙያዎች ኢትዮጵያ ውስጥ ያለው እንቅስቃሴ ተቃዋለ እኔ ጥያቄያቸውን እያቀረቡ ነው ወደ ሰላማዊ ሰልፍ ወደ አድማም ሄዱ እንዳላቃለው ግን እዚህ ሀገር ያለው የተማረው ሰው ዶክተር አባል ለማድረግ እንዴት አድርገ ነው ታደርገው የለውም ከፍተኛ የሆነ ተስፋ መቁረጥ ውስጥ ነው ያለው እኔ ጨለምተኛ አይደለሁም ጨለምተኝነት አይደለም እየሰበኩ ያለው ወይም ደግሞ ተስፋ ያለውን ነገር ነው ያነሳ እውነታው ግን ይሄ ነው በቃ ሰው በቃ ዲያስፖራ አልኮኮ መዋቅሮች ብዙ መዋቅሮች በየቦታው ነበሩ አሁንም በቃ የትግራይ ፐብሊክ ዲፕሎማሲ የዲያስፖራ የመራውን ፐብሊክ ዲፕሎማሲ ማየት ይችላል የት ነው ያሉት ዋናው አንቂዎች የት አሉ አሁን ዲፕሬስድ የሆነ በጣም ብዙ ሰው የለም አጣቅም ፍራስትሬት ያደረገ በጣም ብዙ ሰው አጣቅም የሚገርምህ እኮ ነው ጥያቄ አሁን ይኸውልህ ከዚህ በፊት ህወሓት ደህና ነው ጠንካራ ነው ይመራል ተብሎ በሚታሰብበት ጊዜ በቃ እሱ አለ ተብሎ ይተኛ ከነበረ አሁን ደግሞ ህወሓት ተፈርካክሷልና ምንም ዋጋ የለውም ተብሎ ይተኛ ከሆነ በሁለቱ እንቅልፍ መካከል ያለውን ተመጋጋቢነት እንዴት ነው መስበር የሚቻለው የሚል ነው ጥያቄ እውነት ለመናገር መጠናት ያለበት ነገር ነው ሳይኮሎጂም ጨምሮ መጠናት አለበት ብዬን ማምነው እኔ አሁን ፖለቲክስ ትግራይ ውስጥ ለምሳሌ ብዙ ሰው ከፖለቲካ ዲታችድ መሆን ይፈልጋል ዴይሊ ኮ የሚያመነሽከው ፖለቲካ ነው ዴይሊ የሚያወራው የሴኩሪቲ ኢሹ ነው ዴይሊ የሚያወራው ጦርነት ይመጣ ይሆን አይመጣም ይሆን ከመጣ እንዴት ነው የሚሆነው ነው የሚል ግን ወደ ተደራጀ የፖለቲካ ትግል ውስጥ ግባ ብትለው ግን አረቶይ ወዳጄ ነው የሚል ባለፈው አንተ ጋር መሰለኝ ያቀረብኩት አንድ የዩኒቨርሲቲ አስተማሪ ያለውን አቅርበው ነበር መሰለኝ የጓደኛው ዩኒቨርሲቲ አስተማሪ አለ የኛ ብሔራዊ አመራር ያልከው ቅድም የማከላከያ ኮሚቴ አባል ነው እና ይሄ ዩኒቨርሲቲ አስተማሪ እነዚህን ጥያቄዎች ለምን አታገሉን እነዚህ ለምን እንደዚህ አታደርጉም እንደዚህ ለምን አታደርጉም ብለው ይጠይቀዋል ጓደኛው እዛው አብሮ አንድ ዩኒቨርሲቲ ነው የሚያስተምሩትና ለምን አንተም አብረህን አትታገልም እነዚህ ጥያቄዎች እኮ ፖለቲሳይዝድ የሚሆኑ ጥያቄዎች ናቸው ስለዚህ በጋራ እንታገልባቸው ሲለው እንግዲህ አንስቻለሁ መስለኛል ካንተ ጋር ሚኖረው ከልጆቹ ጋር ይሄ ሰውዬ
የዩኒቨርሲቲ ዶርም ውስጥ ነው የቤት ኪራይ እንኳን መክፈል ስለማይችል የዩኒቨርሲቲ ዶርም ውስጥ ነው መኖሪያቸውን ወደዛ ያሸጋገሩ በጣም ብዙ ዩኒቨርሲቲ አስተማሪ ስላሉ ማለት ነው አይተው ልጆችን አይተውኝ እኔማ ልጆችን ላሳድግበት አሁን ይሄን በምንድን ነው የምትገልጸው የዩኒቨርሲቲ ዶርም ውስጥ ልጆች ማሳደግ ብርቅ ሆኖ ልጆችን ላሳድግበት ይላል ከዛ የሱ እኩል ደሞዝ የሚወስድ ሌላ አስተማሪ ግን የፖለቲካ ትግል ውስጥ ገብቶ ሲታገል እነዚህ ጥያቄዎች ባክህ ታገልልኝ ነው ደግሞ እሱ ይጠይቃል ነው እውነት ለመናገር ሳይኮሎጂ መጠናት አለበት ሌላም ነገር ማለት ትግራይ ውስጥ ያለው እንዳልከው ዲፕሬሽን አለ ፍራስትሬሽን አለ ከፖለቲካ ዲታችድ የመሆን ነገር አለ ተወኝ ባክህ የሚለው ፋሽን ነው ወደ ተደራጀ ፖለቲካ ስልጣን ላይ ሳንወጣ ምንም ሳንወጣ ያው ነው እናንተም ስልጣን ነው የምትፈልጉት ይላል አው ስልጣን ነው የምንፈልገው ምንም ጥርጥር የለውም ስልጣኑ ግን ለምንድን ነው የምንፈልገው ነው ስልጣኑ የምንፈልገው ታይኖሮ እንዳሻለ ይታይ ጥቅሞች በተሻለ መልኩ እንዲከበሩ በቀጠናውም ይሁን በትግራይ ደረጃ ሰላም እንዲሆንና ሰላም እንዲመጣ እንድንሰራ በአጠቃላይ ህብረተሰቡ ውስጥ ያሉ ጥያቄዎች እንድንመልስ ነው ይሄ ኃይል አይመልስልህም አንደኛ እንዳልከው በስብሻለሁ ያለ ኃይል ለራሱ በስብሻለሁ ስትራቴጂክ አመራር መስጠት አልችልም ስትራቴጂክ አመራሩ እርስ በራስ የተጠላለፈ ነው ለራሱ የማይሰጠው ስድብ የለም ቲፒኤልኤፍ ይሄ ባለበት ሁኔታ ኦኬ መፍትሄው ይሄ ነው ስትለው አንተም ያው ነህ ይላል ገና እኮ እንግዲህ ሰው ቀምሰህ አታወጣም ወደ ስልጣን ግን ኦኬ እኔም ያው ከሆንክ እኔንም ታወርደኛለህ ተለማመድ ማውረድ ተለማመድና እኔን ማውጣት ስትለማመድ ሌላው ማውረድ እየተለማመድክ ነው ሶሪ ስለዚህ እኔን ስታወጣ ሌላ ያወረድክበት ታክቲክ ተጠቅመህ እኔንም ታወርድና ሌላ ታወጣለህ ደግሞ ያ ነው ዲሞክራሲ ማለት ያ ነው ስልጣን አለኝ እንደ ህብረተሰብ ስልጣን አለኝ ብለህ የምትመካው የፈለከውን ስታወጣ ያላማረህን ደግሞ ስታወርድ ነው ስትለው አይ ረጅም ጊዜ ትግል ነው ይላል ከዛ ምን የህዋት ፍንካቾች ውስጥ መፍትሄ ሊቃርም ይሞክራል ምክንያቱም አጭር ነች አቋራጭ ነች ከዚህ በፊት ማንስቻለሁ አሁን ለምሳሌ ጌታቸውና የጻድቃን የነበረውን ድጋፍ ትግራይ ውስጥ በወጣቱ በኩል አንዱ በቃ ትግልን ካቀዘቀዙት አንዱ እሱ ነው ለምን ለነዚህ ብዙ ወጣት ድጋፍ ተሰጣቸው ለምን ስልጣን ላይ ያሉ አቋራጭ ነች አጭር ነች ስም የገነቡ ሰዎች ናቸው ለዚህ ለውጥ ያመጣሉ ብሎ የለውጥ ኃይል ብሎ ራሱ ስም ሰጣቸው የለውጥ ኃይል አይደሉም እናቃቸዋለን የዛ የኢስታብሊሽመንቱ አካል ናቸው አይመርሁም እነዚህ ኃይሎች ስንለው አልሰማ አለ አሁን እንግዲህ የት እንዳሉ አናቀም ሁለቱ የለውጥ መሪዎች እንደምታቀው ነው ማለት ነው እሺ አንድ ሰሞኑን ታደሰ ወረደ በጦርና ጋሻ በብልጽግና ባለስልጣናት ሲሸለም ታይቶ ሲያነጋግር ነበር ግን እኔ ያነሳሁት አሁን የብልጽግናና የሻዕቢያን ቁማር በትግራይ ውስጥ ቀደም ሲል ማንስተው ስለነበር እሱን ለማየት እንዲረዳን በማለት ነው እነዚህ ኃይላት ትላንትና ተባብረው መድፈቅ ያልቻሉትን ኃይል አሁን ተጣልተውና ከትግራይ ኃይል የሆነውን ይዘው በጣባቸው እንደገና የትግራይን መሬት የውጊያ አውድማ አድርገው የሚፈልጉትን ሊያሳኩ የሚችሉበት እድል መኖሩን ያያየን ነው አሁን ኦኬ የአንደኛው ፍንካች ወደ አስመራ በየዕለቱ አስመራ ስር መግባቱን እናያለን ያኛው ደግሞ ዲክሌርድ በሆነ ደረጃ በሚዲያ እየቀረበ በፕሮፓጋንዳ ጦርነት ውስጥ እየተሳተፈ ነው እዚህ መሃል የታደሰ ወረደ ጦርና ጋሻ መሸለም የጊዜያዊ አስተዳደሩ ፕሬዝዳንት ምን አይነት ጨዋታ ነው ለመጫወት እየሞከረ ያለው ጊቭን ከዚህ በፊት የነበረውን የተቀለም የመለዋወጥ ሚና ታሳቢ አድርገን ካነሳ ነው ማለት ነው ይሄንን ማነሳበት ምክንያት ከመንግስትነቱ አንፃር መንግስትነቱን በተመለከተ የተነሳበት ተቃውሞ አለ ደቡብ ትግራይ ያለበት ተቃውሞ አለ እሱንም አብረህ እንድታነሳው ነው አሁን በተግባር ለዛኛው ካቢኔ የሰጠው ስፍራ አለ ከተጠየቀው በላይ አሁን በዚህ በኩል ደግሞ ከብልጽግና ባለስልጣናት ጋር የሚያደርገው ነገር አለ ቅድም የጠቀስኩት ወዲህና ወዲያ የተበጨቁት የህወሓት ፍንካቾች ደግሞ አሉ አሁን ይሄ ጊዜያዊ አስተዳደር እጣው ምን ይሆናል ማናቸውም ሴናሪዮ ቢፈጠር ምንድነው ዛጋ ያሏችሁ ሐሳብ እውነት ለመናገር ተዲ እኔ ታደሰ የኦሮሞ ባህላዊ ያለባበስ ጋሻ ጠብሩም ይሁን የኩታ የሚመስለው ልብስ መሸለሙ ችግር የለው እኔ
ብልጽግና የብልጽግና ሽልማት ነው ብዬ ከመወስድ ይልቅ የኦሮሞ ባህላዊ አለባበስ ልብስ ነው ብዬ የህዝቡ ባህል ነው ብዬ ባከብር መርጣለሁ። ጅማ ነው ሄደው የሸለሙት እንደማን ነው ባህሉን እናከብራለን። እውነታውን ፖለቲካ መልእክቱ በፊት እኔ ይሄን ላስቀድምና ጥሩ እሱ አይ ለማንሳት ምንድነው እንደማን እንደሆነ አላወቋቸው የኦሮሞ ህብረተሰብ በተመሳሳይ ማለት የትጥቅ ትግል የሚያካሄድ ቡድን አለ። በተቃውሞ ፖለቲካ ውስጥ የተካፈሉ የኦሮሞ ፖለቲካ ፓርቲዎች አሉ። ሶ ኢን ኤ ዌይ በመንግስት በኩል የሚካሄዱትን ነገሮች ከህዝብ ጋር ላለማስተሳሰር ጥንቃቄ ስለምናደርግ ነው። ምንድነው እኔ አሁን እያልኩ የነበረው የኦሮሞ ባህል ነው ከኦሮሞ ህዝብ ጋር ያላስተሳሰርኩት አገዛዙን ከማናቸውም ህዝብ ህብረተሰብ ጋር ማስተሳሰር አደጋ ስላለው እና የተደረገው በብልጽግና ሰዎች እንደሆነ ስለሚታወቅ ነው። ኤኒዌይስ ግን አንተ ማለት ያለብህም በል እኔ አላየኋቸውም ብዬ ነው። ሰዎቹን አላየኋቸውም። ፎቶ የተወሰናቻለሁ ግን ሰዎችን ለማየት የጅማ ከንቲባ ይሁን የሆነ ክፍለ ከተማ ኃላፊ ይሁን ወይ አላቅም ወይ ፓርቲው ሰዎችም ሊሆን ይችላሉ አላቅም የሆነ ያባገዳ ልብስ የለበሱ ሰዎች ያየው መሰለኝ። ኤኒዌይስ እኔ ይሄ ችግር የለውም ባይ ነኝ። ይኸውልህ ፍትሃዊ እንሁን አንዳንዴም ላለው ህወሓት የትግል አጋሮችን ወይም ደግሞ የፓርቲ ጓዶችን ወይም ደግሞ የተሸሙ ሰዎችም ሲፈልግ የሀገሪቱ ፕሬዝዳንትም ጭምር ለምሳሌ ዶክተር ሙላቱ ተሾመን የሀገሪቱ ፕሬዝዳንት በነበሩበት ሰዓት የትግሉ ምልክት ተደርጎ የሚታየውን የፍልስጤም ጃኬት ያለብስ ነበር። የካቲት በዓል አካባቢ ይሁን ብቻ በተለያዩ በዓላቶች ይለብሱ ነበር። እኔ ጀስቸር ነው ምን ይሄን ያህል እንደ ትልቅ ነገር መታየት አለበት ብያላምንም ማለት የሴራ ትንታኔ ውስጥ መግባት አልፈልግም። ነገ ጧት አማራ ክልልም ሄዶ ካባ አልብሶ ቢሸልም ችግር የለብኝም ከሱ ጋር። ምንድነው በሰራው ፖለቲካሊ ምንድነው ሰራው ነው ፖለቲካሊ ምንድነው እያሰብክ ያለው? ጥያቄው ኮስቱ ነው ኃይሉ ጥያቄው አሁን አገዛዙን ስለምናቀው ይሄንን ለምን ብሎ እንደሚያደርግ ከዚህ ቀደም ሊያደርግ ከሞከራቸው ነገሮች አንፃር በህብረተሰብ መካከል ያለውን ፋብሪክ ለጥቅሜ ነው ብሎ ሲያስብ ምን ያህል ርቀት ሄዶ እንደሚበጣጥስ ለጥቅሜ ነው ብሎ ሲያስብ ደግሞ ምን ያህል ፌክ የሆነ ናሬቲቭ እንደሚፈጠር ስላየን ምን እየተጫወተ ነው። ይሄ ያለ አገዛዙ ፈቃድ ያለ የሆነ ግብ የሚካሄድ አይደለም። ጊቭን ህወሓትን ሰርዟል። በትግራይ ባለው ሁኔታ ላይ የተቀናጀ ማለት ያ ኦፍ ኮርስ እንደየሁኔታችን ካራክተራይዝ ልናደርገው እንችላለን። ፕሮፓጋንዳ ዘመቻ እየተካሄደ ነው። ቀደም ሲል እንዳነሳ ነው የ2012 13 ወይም የ2020 የጦርነት ትዕይንቶች እየተደገሙ ባሉበት በዚህ ጊዜ ይሄ ምን ትርጉም ይሰጣው ነው ጥያቄው። አሁን እኔም ምልህ ልብሱን ከምተረጉም የፖለቲካ አሰላለፉ በቂ ነው። የፖለቲካ አሰላለፉ እሱ ላይ ብናተኩር ይሻላል። እኔ እንዳልኩ አሸናፊ ነኝ የሚል ኃይል ወይም ደግሞ የ4 ኪሎ ስልጣን የተቆናጠጠ ኃይል ሁሌ ሲያደርጉ የነበረ ነው። አብነት ያነሳው የህወሓትን የፍልስጤም ጃኬት የማልበስ ምን ጋቢ ሲያለብስም ብዙ ጊዜ አላቆም እንደውም አክሱም የተሰራ የጥበብ ሲያለብስ የተወሰነ አቃለው ግን አክሱም የተሰራ ጥበብ ከሚያለብስ ይልቅ የፍልስጤም ጃኬት የትግሉ ምልክት ተደርጎ የሚታይ አንዳለ ጃኬት የፍልስጤም ጉባኤ ጃኬት የሚባልና እኔ ግን ይሄ ፖለቲካዊ ሸቀጥ የለውም ልልህ አልችልም አለው። ግን እሱ ላይ በተለይ ባህላዊ ነገርም ስላለው ይሄኛው እሱ ላይ እናቆየውና ቀደም የጊዜያዊ መስተዳድር ፕሬዝዳንት የሆነው ሌተናል ጀነራሉ ምንድነው እያሰበ ያለው? ትግራይ ውስጥም ሰፊ ልዩነቶች አሉ እንዳነሳው የደቡባዊ ትግራይ አስተዳዳሪዎች ወይም ደግሞ አመራሮችም ያነሱ ጥያቄዎች አሉ። የነዚህ ሰራዊትንን የሚሉ የሚያደርጉት የማህተም ቅሚያ አሁንም ማጠናከረው ቀጥለውበታል። በዚህ ሳምንት ውስጥ የእንደርታ ወረዳ ማህተም ቀምተው የነበሩ አመራሮችን ከቢሮ አውጥተው ግማሾችን አስረው ግማሾችን አባረው ግማሾችን ገርፈው እያባረሩ ባለበት ሁኔታ ይሄ አንደኛው ፍንካች የህወሓት አስመራ ተወካዮች እያላከ አንደኛው ፍንካች ደግሞ እንዳልከው የአዲስ አበባ ፕሮፓጋንዳ ማሽን አካል ሆኖ እያየን ነው። በዚህ ውስጥ ታደሰ ምንድነው እየሰራ ያለው ነው መሆን ያለበት። እኔ ጥያቄውን በኮርሱ ነው
ታደሰ እንደ ኢንስታንስ ነው እንጂ ይሄንን አጋጣሚ ያነሳ ነው እንደ ከተገለጸባቸው መንገዶች አንዱ ስለሆነ ነው ያነሳ ነው። ግን ዋናው ጥያቄ ይሄንን ለበሰ ሳይሆን ምንድነው እያደረገ ያለው? ዋትስ ጎን ኦን? ምን አይነት ጨዋታ እየተካሄደ ነው? ልክ ይሄን ጥያቄ እንድናነሳ የሚያደርገን ነገር አለ። ታስታውሳለህ? አንድ ቃለ ምልልስ አይደለ ከወራት በፊት ነው ከአንድ ወር በፊት ይሆን ከ3 ሳምንት በፊት ከጦርነቱ በፊት በፋና የተላለፈ አንድ የትግርኛ ቃለ ምልልስ ነበር ያበይ እና ሰዎች ይከሱኛል፣ እንዴት የሻዕቢያን ጦር አምጥቶ ይወጋኛል ተብሎ ይታሰባል፣ ይሄ በቃ ጤና የሌለው ክስ ነው ይባል ነበር። ሌላም ብዙ በኋላ የሆነውን ግን አይተናል። አሁን የደጋፊዎቹ የሚሉት ምንድነው? ዌል ጠላትን የምታዘናጋው እንደዛ ነው፣ it was a classic tactical move የሚሉ አሉ። is it again another classic tactical move ልልህ ነው። በቃ ጥያቄ ነው። ምንም ጥያቄ የለውም እኮ ማለት የአስመራና አዲስ አበባ ቤተ መንግስት ያሉ ፖለቲካ ኃይሎች ስቴት ስለሆኑ ስቴት ማሽነሪ ስላላቸው የተሻለ ባርጌኒንግ ፓወር አላቸው። ቼዝ እየተጫወቱ ነው። የሚላላኳቸውን ኃይል እዚህም እዛም እየፈለጉ ነው። ዲፕሎማቲክ ኮሚኒቲ ጋር የሚጫወቱት አለ። የቀጠናው ላይ ስትራቴጂክ አሊያንስ ፍለጋዎች አሉ። ማን ከማን ጋር ነው ያለው? የትራምፕ አስተዳደር ምንድነው የሚወስነው? ምንድነው ሊል የሚችለው? አንድ ነገር ቢፈጠር እዚህ ቀጠና ይሄ ሁሉ ቼዝ እየሰሩ ነው። ስለዚህ እነዚህ ባርጌን አላቸው። ይሄ ባርጌኒንግ ፓወር የሌለው ትግራይ ነው። ይሄን ባርጌኒንግ ፓወር ሊመክት የቻለው እንደም ለረጅም በጄኖሳይዳል ወሩ ጊዜ ሊመክት የቻለው በውስጥ አቅም ነው፣ በውስጥ አንድነት ነው። አሁን ይሄ ተበትኗል። አሁን ታደሰ ይሄን ለመሰብሰብ እየሞከረ ነው። አቅም ይሰበስባል ወይ ብትለኝ አሁን ተግባሩ ካየው አሁን ለምሳሌ ካቢኔም በማዋቀር ራሱን ገልጿል ብዬ ነው የማምነው። በዋናነት የዚህ የነደብረጽዮን ቡድን የሚባለውን ካቢኔን ያቋቋሙ ምክትሉ ነው የሚያደርገው። የደብረጽዮን ምክትሉ ተብሎ በምንድነው ጉባኤ የሚል ስያሜ የተሰጠው ስብሰባ ያደረገው ቡድን ምክትል አድርገው መረጠ የተባለው አቶ አማኑኤልን ነው። ሌሎች የካቢኔ አባላት ሌሎች የመንግስት ተቋማትን እየተቆጣጠሩ ያሉት የዚህ ቡድን አባላት ናቸው። ስለዚህ በዚህ በኩል ስራው ይሄ ነው እየሰራ ያለው። የጸጥታ መዋቅሩ በኔ ስር ነው የሚሆነው ብሎ ደንብ አስወጥቷል። ለጌታቸው ባንተ ስራ እንሆንም ብለው ቆይተው አሁን ግን በኔ ስር ነው የምትሆኑት ብሎ ለመጠቅለል ሞክረዋል። ግን የዚህ ሰራዊት አካላት ናቸው ማህተም እየቀሙ ያሉት። አሁንም የጌታቸው ባዳፕል ናቸው ተብሎ የሚታሰቡ አመራሮችን እያስወገዱ ነው ያሉት። ሄዶ ምን እንደም ምን አልኩ ባለፈው ይሄ ወደ ደቡብ ዞባ ወይ ደቡባዊ ዞን ለሚደረገው ዘመቻ የመቀለ ዙሪያና ከመቀለ እስከ ማጫው ያለው መንገድ ነው እያጠሩ ያሉት በየሃለው በየጽፌ ነበር። ምክንያቱም የእንደርታ ወረዳውንም አሁን እንዳልኩ ሰፊ ወረዳ መቀለ ዙሪያ ያለውን ሰፊ ወረዳ በቁጥጥር ስራቸው አውለዋል። አሁን የሕንጣሎ ወረዳና የወጀራት እስራዓድ የሚባሉ ወረዳዎች ሁለት ወረዳዎች ናቸው ያሉት በመሃል። ከዛ ቀጥሎ ያለው የአላጀ የሚባለው ወረዳ ነው ያለው። ማጫው ለመድረስ እየተንደረደሩ ነው አንድ ባንድ ቼዙ አንድ ባንድ እየመታ ነው እዚህ ውስጥ። ታደሰ እዚህ ውስጥ አለበት ወይ አላቅም። ከሱ ቁጥጥር ውጪ ናቸው ወይ ሊሆኑ ይችላሉ። ከሱ ቁጥጥር ውጪ ለመሄድ ወደ ኋላ የሚሉም አይደሉም የጦር አዛዦች። አሁን ለምሳሌ ምንም ችግር የለባቸውም ማለት ይሉኝታ የሚያውቁ አይደሉም። ትዕዛዝ የሚቀበሉና የሚያከብሩ ሰዎችም አይደሉም። አሁን እሱም ራሱ ቼዝ እየተጫወተ ነበር። አይተው ከሆነ ከመሾሙ ከሁለት ቀን በፊት ነው ምናምን ቃለ መጠይቅ ሰጥቶ በትግርኛ ኢቭን አካባቢያዊ ካርታም ሲሰራ ነበር ትግራይ ውስጥ። እነዚህ ዞኖች እነዚህ አካባቢዎች ለረጅም ጊዜ የቆየ ቅሬታ ያላቸው ምንትስ እኔ እኮ እዚህ አካባቢ ነኝ ምናምን የሚሉ ቅሬታ አለባቸው የሚባሉ አካባቢዎችን ጭምር ለይቶ ለራሱ ቼዝ መጫወቻ ወይም ደግሞ ሚዛን ማስጠበቂያ ሊጠቀምባቸው እንደሚፈልግ እያየን ነበር። አሁን ታደሰ እንግዲህ የ75 ዓመተ ምህረት ማዕከላዊ ኮሚቴ ነው የህወሓት 75 እንግዲህ እኔ ባለኝ መረጃ 75 ዓመተ ምህረት ማዕከላዊ ኮሚቴ የገቡ አብዛኛዎቹ አመራሮች በዛ ጊዜ የተሻለ ንቃተ ህሊና ያላቸው ሰዎች ናቸው ተብሎ የሚታሰቡ ናቸው በእነሱ አይዲዮሎጂ በእነሱ ትንታኔ። ታደሰ ወታደር ብቻ አይደለም ፖለቲሻን ነው። ካልኩሌት እያደረገ ነው ብዬ ነው ማምነው። ስሌት እያሰላ ነው። ከዛ ደግሞ
ለየት የሚያደርገው ደግሞ የስታሊን የሚባለው ኮልድ ካልኩሌተር የሚባለው የስታሊን አይነት ባህሪ ደግሞ አለ ይሄ ባህሪ ምንድነው አቋሙ አይታወቅም አታውቀውም ሶ የትኛው ጋር ያለው ብትለኝ አሁን ፌደራል መንግስቱ ጋር ያለው ወይ ምክንያቱም እንዳልከው የብልጽግና ሽልማችም አለ ጀስቸሩም አለ ምንድሱም አለ ሶ እጅ ነው እየነሳ ያለው ልትለይ ትችላለህ በዛ በኩል ደግሞ የራሴ ሰዎች ናቸው የሚላቸው ነው ወይ የላከ ያለው ወደ አስመራ አታውቀውም እንዳልኩ ትግራይ ውስጥ ደግሞ 3-4 ዞኖችን እነዚህ ቅሬታ ያላቸው ናቸው ብሎ ሊያባብላቸው ይሞክራል እኔ እንደም ምልህ ምን እንደተነጋገሩ ባላቅም ይዞታው ቢያንስ የደቡባዊ ዞን ላይ ሄዶ ከዞኑ አመራሮች ተነጋግሮ ውጤቱ ምንም ይሁን ነገር በሰራዊት ሊወረው እንደሚችል የዞኑ አስተዳደር ነው እዛ ያሉ ወረዳዎችን ሊያፈርሳቸው እንደሚችል በገምትም ማይቀር ነው ብዬ ነው ማምነው ያ የመጀመሪያው ደማፈሳሽ እንቅስቃሴ ነው ማለት ደማፈሳሽ ስለ የስካውን ደማልፈሰሰ ማለት ሳይሆን በከፍተኛ ደረጃ ደማፈሳሽ ግጭት ሊነሳበት የሚችል ትግራይ እዛ ነው ብዬ ነው ማምነው ይሄን ከማድረግ ወደ ኋላ ይላሉ ወይ ብትለኝ ግን ሚሉ አይመስለኝም ሶ ይሄን ሊያደርግ እንደሚችልም ያሰብኩ ግን ሄዶ ለማነጋገር ያደረገው ጥረት ግን ማድነቅ አለብኝ በቃ እንደ ፖለቲከኛ ሳይሆን በቃ እንደ አንድ ትግራዋይ እንደ አንድ ሰው ዝም ብዬ እንደዛ ማድረጉ ጥሩ ነው ነገሮችን ለማቀዝቀዝ እና ጥያቄዎቻችሁ ምንድናቸው ብሎ ለመስዋዕት መሞከሩ ጥሩ ነው ነገር ግን እነዚህ ሰዎች ያነሷቸው ጥያቄዎች አሉ ቀላል የማይባሉ የፖለቲካ ጥያቄዎች አሉ እነዚህን ጥያቄዎች ይመልስላቸዋል ወይስ እነዚህን ልጆች አባብሎ ይሄ ምንድነው እበላሻለሁ አልበላሽ ምን አመጣው ነው የሚባለው አልበላሽ ምን አመጣው አይነት ጨዋታ ተጫውተው ሌላ ነገር ያደርጋል ወይ probably እኔ ወደዛ ነው ማጋድለው ግን እንዳልኩ ታደሰ ካልኩሌት ያደረገ ነው አቋሙ አይታወቅም እስካሁን ባደረጋቸው ነገሮች በድርጊቶችን ግን ብናየው እስካሁን ባደረጋቸው ብቻ የደብረጽዮን ቡድን የበላይነት ያለው ካቢኔ መመስረትና አቃፊ የሆነ ስርዓት ለመገንባት ያለው ዳተኝነት አሳይቷል ስለዚህ እስካሁን ባለው ከነዚህ ከቲፒኤልኤፍ ከደብረጽዮን ፈትለወርቅ ፍንካች ትዕዛዝ የሚወጣ አይመስለኝም ምናልባት ግን የቱ ነው ግን አደገኛ ኃይሉ ባንተ ፖለቲካዊ እይታ አውትራይት አቋሙ የሚታወቅና የሚያረጋው የሚገመተው ነው ወይስ ቀደም እንዳልከው ቀዝቃዛ ስሌት የሚንተራስ ምናምን እንደዚህ በአጠቃላይ የተምታታ ሲግናል የሚሰጥ ባልጠበቀው ጊዜ ያልጠበቀው ነገር የሚያደርገው ነው አደገኛ አጥንቶ ውጤቱ ስለሆነ ማለት ነው ውጤቱ ስለሆነ እያነጋገረ ቢያከሽፋቸው ነው አደጋው ወይስ አውትራይት በግልጽ አደጋውን ለማሳየት በሚያስችል ደረጃ የኑረ ህወሓትን አካሄድ ቢከተል less dangerous ይሆናል really